ኢየሱስ ክርስቶስንም እኔ ተከተለው አትከተለው አይደለም፣ ግን የምትከተለው ከሆነ ተረድተህ አውቀህ ነው መሆን ያለበት። ይሄ ነው ማምን። ለምን ኢየሱስን ለምን ማለት አትከተሉ ለምን ትለኛለህ? ትክክለኛ በጣም ከሆኑተኛ ለቃሉ የኖረ ሰው እኮ ነው። አላልኩም፣ እንደዛ እኮ አላልኩም፣ ግን የምትከተለው ከሆነ በእውቀት መሆን አለበት ነው የምልህ። ገባኝ። ለዛም እኮ አሁን የምልነግርህ ገብቶሃል። ኢየሱስን የምከተለው እኔ ኢየሱስ ለቃሉ የኖረ ሰው ነው። በጣም ትክክለኛ ሰው ነው። ምድር ላይ ለቃሉ የኖረ ሰው እውነተኛ ሰው ቢኖር ኢየሱስ ነው፣ የመጀመሪያው ሰው ማለት ነው። ቃሉ ምንድን ነው? አምላክን የታዘዘ ሰው ነው። አምላኩን ታዞ በአምላኩ መመሪያ የተጓዘ ሰው ነው እውነተኛ ሰው። ግን ኢየሱስ ክርስቶስ ከእግዚአብሔር የተሰጠው ቃል አለ አይደል? የት አለ እሱ? የት አለ? የሰጠኝን ቃል ሰጥቻቸዋለሁ አለ፣ እነሱም ተቀበሉት ይላል ኢየሱስ ክርስቶስ። ቃሉ የት አለ? ቃሉ የአምላክ ቃል ነው። እስራኤሎች ስማ አምላካችን እግዚአብሔር አንድ አምላክ ነው የሚል ነው። በምን እርግጠኛ ሆንክ ስትል እሱ ሆኖ በምን እርግጠኛ ሆንክ? ኢየሱስ ክርስቶስ ያለው የሰጠኝን ቃል ሰጥቻቸዋለሁ እነሱም ተቀበሉት ይላል ኢየሱስ ክርስቶስ። እሱ ማለቱን በምን እርግጠኛ ሆንክ እያለ እሱን ማለቱን እንኳን አላልኩም። ያ ቃል የሰጠኝን ቃል ሰጥቻቸዋለሁ ብሎ ያለው ኢየሱስ ክርስቶስ ያቺ አንተ አውጥተህ ያወጣሃትን የጠቀስካትን ቃል ብቻ መሆኗን በምን እርግጠኛ ሆንክ ነው የምልህ። ከዛ ብቻ ሳይሆን ከሞላ ጎደል ነው። አሁን እኮ ከሞላ ጎደል ጥቅሱን አተነነው እኮ ጥቅሶቹ የተሰጠው ቃል አለ። ለምሳሌ ከእግዚአብሔር የት አለ? ምን የሚል ነው እያልክ ነው? ኢየሱስ ክርስቶስ የሰጠኸኝን ቃል ሰጥቻቸዋለሁ አለ፣ እነሱም ተቀበሉት ይላል። ስለዚህ ያ የተቀበሉት የተሰጠውና የሰጣቸው እነሱም የተቀበሉት ቃል ምንድነው? የትኛው ቃል ነው? ወንጌል ነው አይደል? በሚቀጥለው ልመልስልህ ይሄን ጥያቄ። እንትን አደረግከኝ እኮ ዱካሚ ምን አለ ተጠይቀህ አንዛዛው እንትን አደረግከው። ጥያቄዎችን እየበላቸው ነው። አይ በሚቀጥለው ልመልስልህ ይሄን ጥያቄ። ደስ ይላል። ችግር የለውም። ሁለት ጥያቄዎች አይደለም 3 ጥያቄዎች ናቸው በሚቀጥለው የሚመለሱት። ስንት ናቸው በሚቀጥለው የሚመለሱት? ያው አይምሮ የቻለውና ከዛ በላይማ አይምሮ በላይ ከሆነ አይደለም። ዛሬ ያወራነውና በሚቀጥለው የሚመለሱት ማለት እንዳስታውስ ብዬ ነው። አንድ ጥቅስ ነው በቃ። አንድ አሁን ኢየሱስ ክርስቶስ የሰጣቸው ቃል ምን የሚል ነው? ምን የሚል ነው የሰጣቸው ቃል